ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበረ። እቺ ፎቶ ለማስለቀሻ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበረ። እናም እንደሚሞት አስቀድሞ ታውቆት ነበረ። እናም በተጨማሪ ከተወሰነ ቀናት በፊት ይህንን መልእክት ጽፎ ነበረ። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደኋላ ይቀራልና የማንቋቋመው ይሆናል። እና ሰሞኑን እንግዲህ የሚለቃቸው ጽሁፎች እጅግ በጣም ልብ የሚነኩ ነበሩ። ነፂ ሁሌም በልባችን ትኖራለህ፣ ፈጣሪ በአጸደ ገነት ነፍስህን ያኖርልን። ወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ሕዝብ በድጋሚ መጽናናትን እንመኛለን። በጣም ያሳዝናል። እንግዲህ ነፃነት ከመሞቱ በፊት ያስተላለፋቸው መልእክቶች እንደሰማችሁት መግቢያ ላይ እሱ ሲጀመር ታውቁታል። እንግዲህ እግዚአብሔር ይወቅ፣ ዶክተር ነግሮት ይሆን ምን ይሆን ምንነቱን አላወቅንም። በጣም በሚያሳዝን ሁኔታ ወንድማችን ነፃነት እንግዲህ የሳቃችን ምንጭ የሆነው ሳቃችንን የቆረጠብን በጣም ያሳዝናል። የተናገረው ነገር ብዙዎች ስለሱ መረጃ እያወጡ ይገኛሉ። ሆስፒታል ሂዶ በድንገት ሆዴን ብሎ ወደ ስራ እየሄደ እንደ ድንገት ላይ እንደሞተም ተነግሯል ማለት ነው። ስላሟሟቱ ብዙዎች የተናገሩ ነው። ከመሞቱ በፊት በኢንስታግራም ላይም እንዲሁም ያስተላለፋቸው ጽሁፎች፣ መልእክቶች በጣም የሰው ልብ የሚሰብሩ ናቸው። እስኪ ሁሉንም መረጃ በእያንዳንዱ እንስማ አብረን ማለት ነው። ያሳዝናል። ቀብር ስነ ስርዓቱ ለእሁድ ተደርጓል። ምክንያቱም ባለቤቱ ቅዳሜ እለት ትገባለች ተብለዋል ማለት ነው። ነገ ማለት ነው። ነገ ቅዳሜ ትገባለች። ዛሬ ቅዳሜ ነው የሚባለው። አው ቅዳሜ ዛሬ ትገባለች ተብለዋል። ከአሜሪካ ልጆቹና ባለቤቱ አሜሪካ ስለሆኑ ከዛ ሲመለሱ እነሱ ሲመጡ ነው ማለት ነው የቀብር ስነ ስርዓት የሚቀበረው ተብሏል። እንዲሁም ደግሞ እሱም መቀበር የፈለገበት ቦታ ሌላ ነበረ፣ ግን በአዲስ አበባ እንዲሆን ተነግሯል ማለት ነው። እሱ ግን አዲስ አበባ አልነበረም የፈለገው ማለት ነው። እና የተናዘዘው ነበረ አያቴ አጠገብ ሀሌልቱ ጊዮርጊስ አያቴ አጠገብ ወስዳችሁ ቅበሩኝ ከሞትኩ ብሎ ተናግሮ ነበረ። በንዛዜው መሰረት ግን አይደለም ቀብሩ የተደረገ ተብሎ ይሄም አዲስ መረጃዎች እየወጡ ነው። ቀብሩ እንግዲህ እሁድ ዕለት ነው የሚሆነው የሚከናወነው ማለት ነው። መቼ ነው የሞተው? የሞተው ዛሬ ነው ጠዋት ሆስፒታል ድንገት ሆዴን ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ወድቆ ነው አሜሪካን የሞተው ሆዴን ብሎ ድንገት ነው ያረፈው። አሞት ስጋ ከይተብዝሒ አንቺ እባክህ ዝም በይ። ትግርኛው ቆይ እና ትንሽ ሆልድ ቢደረግ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው። ለልጆቹ ታዳጊ ልጆች ናቸው ያሉት። አንድ እስከምትሰማ ማለት ነው። በሰው ሀገር ታውቂዋለሽ። ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ? ያው ታውቂ የለ ኢትዮጵያ ነገር ሰው ሲሞት ሮጠው ነው። ገና አሁን አልነጋም። እኛ ጋር 4 ሰዓት ነው እየጠበቅናት ነው። ብቻዋን ነው የምትኖረው። የሴት ወንድ ሆና ነው ልጆቿን ያሳደገችው። አይዶን ነው እንዴት እንደምንነግር ሶሻል ሚዲያ ላይ አሁን እንደዚህ እየገባን ቢያንስ ነው እንዳትሰማ እያደረግን ነው። ጉርሻ ፔጅ ፖስቶታል ነፃነት እንደሞተ ነው ፖስቶታል። እንዴት አላየችውም ታዲያ? እስካሁን ድረስ አላየችውም። እያየናት ነው ስልኳ ምናምን እንትን እንዳትል። ኧረ በእናትሽ ባስኬትዬ በጣም ታሞ ነበር። በፊት ታሞ ነበረ ምልሽ ያው ሄዶ ውጭ ወደ ህንድ ታክሞ ምናምን ደህና ነበር። ያው እሱ ችግሩ ሁሉም በውስጡ ነው፣ መናገር አይችልም። ቤተሰብ ልጆቹ ምናምን እንዳይጨነቁ። ማን የሞተው? ነፃነት ነው። ነፃነት በቴሌቪዥን የሚያስተላልፈው ነፃነት እና ፍሬ የገባው ትንሽ ሆልድ ቢደረግ ቢያንስ እንደው እስከምትሰማ እንኳን ነው። የኢትዮጵያ ሕዝብ እኮ ሰምቶታል። አሁን እኮ እንዳለ እኮ ያልሰማ የለም። እነሱ ናቸው መጥተው ይነገሩኝ። ኦኬ እሺ። በጣም ነው የሚያሳዝነው። ባስኬት ሬሳው መቼ ነው ሀገሩ የሚላከው? ነው እዛው አይደል ያረፈው? እዛው አዲስ አበባ እኮ ነው እሱ ያለው። አዲስ አበባ ነው እንዴ ሞተው? እና እንዴት ሚስቱ አታውቅም አዲስ አበባ ሞተው? እሷ ያለችው አሜሪካ ነው። እንዴት ታውቃለች? ያው ቤተሰብ አሜሪካ ነው ያለችው። ኦኬ ቴንክ ዩ ፍሪ። አጋጣሚ ሳይሽን በጣም እየተሳቀቅ ነው አንድ እስከሚነጋና
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዲህ ሰው ትናንት አይቶ ዛሬ ይሞታል እንዴ? ባስኬቲ አቤት። እና እንዴት ነው እርዳታ ምናምን አለው? እንደዚህ ምንድን ነው የሚደረገው? አሁን ገና ተሰባስበን እየተነጋገርን ነው። ትሄዳለች አትሄድም የሚለውን ነገር ማለት ነው። ልጆቹ ትልልቆች ናቸውና ትምህርት ቤት ናቸው፣ ዩኒቨርሲቲ ምናምን። እንዴት መሆን እንዳለበት ገና እየተነጋገርን ነው። ድንገት ነው የሞተው። ሆስፒታል አለገባ። ለምንድን ነው አርቲስትና ዘፋኝ ሆዴን ታመምኩ ብለው ሆስፒታል ከገቡ አይወጡም? ሙተው ነው የሚመለሱት። ኢትዮጵያ ሀገር ላይ ህመማቸውን አይ ቲንክ ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሯ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ የትናንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትናንት በደስታ ስራ ሲጨምር አይተ ነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ነፂ የኛ ሁሉ የምናስታውስ ለማመን የሚከብድ እጅግ አስደንጋጭ ነው። ሁለገቡ የኪነ ጥበብ ባለሙያ፣ ደራሲው፣ አዘጋጁ፣ ተዋናዩ፣ የቴሌቪዥን ፕሮግራም አቅራቢው ተወዳጁ አርቲስት ነፃነት ወርቅነህ በድንገት ህይወቱ ማለፉ ተሰምቷል። ይህ እጅግ አስደንጋጭና ልብ የሚሰብር ዜና ነው። አርቲስት ነፃነት ለቤተሰቦቹ፣ ለባለቤቱ፣ ለልጆቹና ለወዳጅ ዘመዶቹ ብቻ ሳይሆን ለመላው የኪነ ጥበብ አፍቃሪና ወዳጅ ሁሉ ህልፈቱ ሁሉን ያስደነገጠና ያሳዘነ ነው። ከ1 ዓመት በፊት በገጠመው ህመም ለሕክምና ወደ ህንድ ባቀና ጊዜ በተለያዩ ማህበራዊ ሚዲያዎች አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት ተለየ በሚል የሐሰት ዜና በተናፈሰበት ጊዜ በተለይ ደግሞ ህፃናት በምን ያህል ደረጃ እንደሚወዱት ያየበት እንደነበርና በኢቢኤስ ቴሌቪዥን ላይ ቀርቦ በእሁድን በኢቢኤስ አቅራቢዎች ለቀረበለት ጥያቄ የአንድ ህፃን ልጅ ወይንም ታዳጊን ገጠመኝ አንስቶ ነበር። ሰዎች ለምን ይዋሻሉ ብሎ ጠየቀኝ ሲል አንስቶ ነበር። ዛሬ ግን ይህ ውሸት አይደለም። አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። በህፃናት ልቦና ውስጥ በተለይ በኢቢኤስ የቤተሰብ ጨዋታ ፕሮግራም ሁሉም በየቤቱ በሚመለከተው ብዙዎች ጋር መድረስ የቻለ በፊልም ስራዎቹ እንዲሁም ደግሞ የታወቀበት በፍሬሽማን የመድረክ ቲያትር ስራዎቹ እጅግ ተወዳጅነትን ያተረፈው ነፃነት ወርቅነህ በድንገት ዛሬ ረፋድ ህይወቱ ማለፉ ተሰምቷል። ብዙዎች አሁንም የማህበራዊ ሚዲያ የሐሰት ዜና ነው በሚል አላመኑም ነበር። ይሁንና ግን የኢቢኤስ ቴሌቪዥን አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱን ይፋ አደረገ። ይህ ለሚወዱት ብቻ ሳይሆን ለሚያደንቁትም ሁሉ እጅግ ልብ የሚሰብርና አሳዛኝ የሆነ ዜና ነው። አርቲስት ነፃነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በተለያዩ የጥበብ ስራዎቹ ይታወቃል። በጣም ያሳዝናል። የሁላችንንም ልብን የሰበረ እንዲሁም ደግሞ እንግዲህ ውሸት ነው እውነት አይደለም የሚሉም ዜናዎችም ነበሩ። እኔ ራሱ አላመንኩም ጉርሻ ፔጅ ላይ ስላየው ነውና ሚስትም እንግዲህ እንዳልሰማች ሀገር ምድሩ ሲሰማ ሚስትና ልጅ አልሰሙም ነበረ። በአሜሪካ ሀገር ሚዲያ ላይ ለገቡት ሁሉ ባካችሁ ሚስቱ አልሰማችም ባካችሁ እየተባለ ነበረ ማለት ነው። ዝም በሉ ሲባል ነበር። ብቻ ነፍስ ይማር። ያሳዝናል። የተናገረው ነገሮች በጣም ነው የሚያሳዝኑት። ከመሞቱ በፊት ያስተላለፈው መልእክት ቅስም ይሰብራል። እኛ ኢትዮጵያን መቼም
ቀልደኛ ሰው ሁሌም ቀልድ ነው እያልን ነው እንደ ቀልድ የምናጠው ማለት ነው። የእውነት በጣም ያሳዝናል። እኔ ታውቁታል ወይ ተነግሮታል ነው ምለው። ብዙ አርቲስቶች በድንገተኛ ነው የሚሞቱት። እሱም ስራ እየሄደ ነው እንደ ድንገት ያለፈ ነው የተባለው በሚያሳዝን ሁኔታ ማለት ነው። ሆዴን አለ ሆስፒታል ገባ፣ በዛው ህይወቱ አለፈ። እንዲሁም ደግሞ ፖሊሶች መጡ፣ ምርመራ እየተደረገ ነው ተብሏል። የአስክሬን ምርመራ ምክንያቱም ወዲያው ሆዴን ብሎ ስለታመመ ምንድን ነው የሚል ምርመራ አለ። የትኛውም ሰው በድንገት ሲሞት እንግዲህ የአስክሬን ምርመራ ይደረጋል፣ ግድ ነው ይሄ ማለት ነው። እና ልብ ብቻ ይሰብራል፣ ያሳዝናል። ነፍስ ይማር፣ ለቤተሰብ ለልጆቹ መጽናናትን ያድልልን። ከልብ አዝነናል።